ሰላም ጤና ይስጥልኝ የዶክተር ዮናስ ቤተሰቦች እንደምን አላችሁ? ዛሬም እንደተለመደው በአንድ ጠቃሚና አስተማሪ ሐሳብ ተገናኘን። በዛሬ ፕሮግራሜ በጣም በርካታ ህመሞችን በቀላሉ የሚያስወግድ አንድ ውህድ አዘገጃጀት ነው የምነግራችሁ። በነገራችን ላይ ይሄ ውህድ በቀላሉ በቤታችሁ አዘጋጅታችሁ የምትጠቀሙት ነገር ግን በጣም ከብዙ ህመሞች ጋር ተያይዞ በቀላሉ ችግራችሁን የሚፈታላችሁ ከህመማችሁ የሚፈውሳችሁ ውህድ ነው ማለት ነው። ስለዚህ ይሄ ውህድ ምንድነው? ከምን ይዘጋጃል? መቼ መጠቀም አለብን? ውጤት በምን ያህል ጊዜ እናይበታለን? በአጠቃላይ ከዚህ ውህድ ጋር ተያይዞ ማወቅ ያለባችሁን መሰረታዊ ነገሮችን እነግራችኋለሁ ማለት ነው። አብራችሁን ቆዩ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ይሄን መረጃም ላይክ ሼር አድርጋችሁ በርካቶች ጋር እንዲደርስና እንዲማሩበት እንድታደርጉ በክብር እየጠየቅኩ በቀጥታ ወደ ሐሳባችን እንግባ። በነገራችን ላይ ይሄ ውህድ በጣም ለየት የሚልበት የራሱ ባህሪያቶች አሉ። ምንድናቸው? የመጀመሪያው ምንም አይነት የጎንዮሽ ጉዳት የለውም። አንዳንድ ጊዜ አንዳንድ ህመሞችን ለመፈወስ ብለን የምንወስዳቸው ነገሮች ሌላ ደግሞ የጎንዮሽ ጉዳት ሲያመጡብን ይስተዋላሉ። ይሄ ግን ከምንመገባቸው ምግቦች በቀላሉ ከቤታችን የምናዘጋጀው ነገር ስለሆነ ምንም አይነት የጎንዮሽ ጉዳት የለውም። ሌላው ይሄ አሁን የምነግራችሁ ውህድ ለየት የሚያደርገው በአጭር ጊዜ ለውጥ ታዩበታላችሁ። እንደዚሁም ደግሞ በርካታ ህመሞችን የመፈወስ አቅም ስላለው እጅግ በጣም ለየት ያለ ነው። ይሄ ውህድ ከምን ህመሞች ይፈውሱናል የሚለውን ስንመለከት የመጀመሪያው በተለይ ከፍተኛ የኮሌስትሮል መጠን ያለባችሁ ሰዎች ይሄ በህክምናም ኮሌስትሮላችሁ ከፍ ብሏል ቀንሱ ለተባላችሁ እንደዚሁም ደግሞ ከፍተኛ ውፍረት ክብደት ይሄ ሰውነታችሁ ላይ የኮሌስትሮል ክምችት ላለባችሁ ሰዎች ይሄ ውህድ በጣም በከፍተኛ ሁኔታ ይረዳችኋል። መጥፎ የኮሌስትሮል አይነቶችን ከሰውነት ላይ ጠርጎ ያስወግዳል። በነገራችን ላይ ኮሌስትሮላችሁ ከፍ ያለ ብቻ ሳይሆን ይሄ አኗኗራችሁ አመጋገባችሁ ራሱ ለኮሌስትሮል ያጋልጠኛል ብላችሁ የምታስቡ ሰዎች በተለይ ውጭ ሀገሮች ላይ ያላችሁ ይሄ የታሸጉ ምግቦችን አዘውትራችሁ የምትመገቡ ብዙ ጊዜ አሁን ውጭ ሀገር ከኦርጋኒክ ምግቦች ይልቅ በፋብሪካ ተቀነባብረው የሚወጡ ምግቦች ነው በብዛት ያሉት። ስለዚህ እንደዚህ አይነት ነገሮች የምታተኩሩ የታሸጉ ምግቦች የፋብሪካ ምግቦች ላይ ይሄ እንደዚህ አይነት ነገር ላይ ይሄ ቅባታማ ጨዋማ ምግቦችን የምታዘወትሩ ሰዎችና እነዚህ ይሄ አኗኗሬ ይሄ አመጋገቤ ለኮሌስትሮል ይዳርገኛል የምትሉ ሰዎች ይሄንን አሁንም ነግራችሁን አዘጋጅታችሁ ብትጠቀሙ ከእንደዚህ አይነት ስጋት ያድናችኋል። ሌላው ከደም ግፊት ጋር ተያይዞ ከፍተኛ የደም ግፊትን የመቀነስ አቅም አለው። በሽታ የመከላከል አቅማችንን በከፍተኛ ሁኔታ ያሻሽላል። እነዚህ ኢንፌክሽኖች፣ ጉንፋን፣ ራስ ምታት እንደዚህ አይነት ነገሮችን በአጭር ጊዜ ጠራርጎ ያስወግዳል። ሴቶች ደግሞ በወር አበባ ጊዜ የሚፈጠር ህመምን እንደዚሁ ለመቀነስ ይረዳል። እንግዲህ ይሄንን ውህድ ለማዘጋጀት ምን እንጠቀማለን ወደሚለው ስንገባ የመጀመሪያ ነጭ ሽንኩርት ነው የምንጠቀመው። እንግዲህ ነጭ ሽንኩርት በተለይ ከፍተኛ ማግኒዚየም፣ ቫይታሚን ቢ፣ ቫይታሚን ሲ፣ እነ ፋይበር፣ ካልሲየም፣ አይረን በጣም ብዙ ነገር እነ ቫይታሚን ቢ1 እነዚህ ሁሉ በነጭ ሽንኩርት ውስጥ እናገኛቸዋለን። በተለይ ይሄ አሁን ነጭ ሽንኩርት ውስጥ የምናገኛቸው አይረንና ቫይታሚን ሲ ትልቅ ጥቅም ለሰውነት አላቸው። በተለይ ለጸጉር አስፈላጊ ናቸው። ይሄ ጸጉራችሁ ለሚሰባበር፣ ለሚሳሳ፣ አላድግ ለሚላችሁ ይሄ ከጸጉር ጋር የተያዙ ችግሮች ካለባችሁ ነጭ ሽንኩርት ብትመገቡ በውስጡ ያለው አይረንና ቫይታሚን ሲ ለእንደዚህ አይነት ጉዳዮች ይረዳል። ሌላው ይሄ ነጭ ሽንኩርት ውስጥ ማግኒዚየም ብያቸዋለሁ። ማግኒዚየም በተለይ ለሆድ ድርቀት በጣም ይረዳል። ቫይታሚን ቢ፣ ቫይታሚን ሲ እንዳለው ነግራቸዋለሁ። እሱ በሽታ የመከላከል አቅምን ይጨምራል። ኮሌስትሮል እንዲቀንስ ያደርጋል። ነጭ ሽንኩርት ኢንፌክሽኖችንም እንደዚሁ ይከላከላል። የደም ግፊትን ያስተካክላል። ነጭ ሽንኩርት በጣም ብዙ ስራ አለው በሰውነቱ። ስለዚህ ይሄንን ውህድ ለማዘጋጀት አንደኛ ነጭ ሽንኩርት አዘጋጁ። ሌላው ቀረፋ ነው የምንጠቀመው። ስለ ቀረፋ የተወሰኑ ነገሮች ስነግራችሁ በተለይ ቀረፋ የምግብ መፈጨት ችግርን በከፍተኛ ሁኔታ ያስተካክላል። ይሄውን ምግብ ስትመገቡ የሚነፋችሁ ወይ ትንሽ በልታችሁ የጥጋብ ስሜት ቶሎ አልፈጭ የሚላችሁ የምግብ መፈጨት ስርዓት ላይ ችግር ካለባችሁ ቀረፋ ብትጠቀሙ ጥሩ ነው። እንደዚህ አይነት
የምግብ መፈጨት ስርዓትን ያስተካክላል። ቀረፋ ሌላኛው ለኢንፌክሽን የመጋለጥ እድላችሁንም በከፍተኛ ሁኔታ የመቀነስ አቅም አለው። ቀረፋ በነገራችን ላይ የጸረ ብግነት ባህሪም ስላለው በተለይ ሴቶች በወር አበባ ጊዜ ብትጠቀሙት ህመሙን ይቀንስላችኋል። ለታይፕ 2 ስኳርም እንዳትጋለጡ ይረዳል። ቀረፋ በጣም በርካታ ጠቀሜታ አለው። ይሄንን ውህድ ለማዘጋጀትም ከነጭ ሽንኩርት ቀጥለን የተወሰነ ቀረፋ አዘጋጁ። ሌላው ሎሚ ነው የምንጠቀመው። ሎሚ እንደሚታወቀው በተለይ የቫይታሚን ሲ ይዘቱ ከፍተኛ ነው። ሲትሪክ አሲድ አለው። በተለይ ቫይታሚን ሲ በሽታ የመከላከል አቅማችሁን በከፍተኛ ሁኔታ ያሻሽላል ማለት ነው። ስለዚህ እንደ ሌሎቹ ሁሉ የተወሰነ ሎሚ እንጠቀማለን። ሌላኛው ዝንጅብል ነው የምንጠቀመው። ዝንጅብል እንደሚታወቀው በተለይ የጸረ ባክቴሪያ ባህሪ ያለው ይሄ የጸረ ብግነት ባህሪ ስላለው በተለይ በውስጡ ያለው ጂንጀሮን ከተለያዩ ኢንፌክሽኖች ራሳችንን ለመከላከል ይረዳናል። ለምግብ መፈጨት ስርዓትም ይረዳል። ዝንጅብል በጣም አስፈላጊ ነው። ለዚህ ውህድም እንጠቀማለን። ሌላ ውሃ የተወሰነ ይኖረናል ማለት ነው። ወደ አዘገጃጀቱ ስንገባ ምን ታደርጋላችሁ? መጀመሪያ 2 ፍሬ ከፍ ያሉ ነጭ ሽንኩርት በደንብ አድርጋችሁ ልጣችሁ አጥባችሁ ታዘጋጃላችሁ። ከዛ በኋላ ግማሽ ሎሚ ይኖረናል፣ መሐከለኛ ግማሽ ሎሚ ታዘጋጃላችሁ። ከዛ እንደዚሁ ግማሽ መሐከለኛ ዝንጅብል አጥባችሁ ልጣችሁ ታዘጋጃላችሁ። ከዛ በኋላ 3 ረዘም ያሉ የቀረፋ እንጨት ታዘጋጃላችሁ። የተፈጨውን ሳይሆን ኖርማል ቀረፋ እንጨቱን ነው የምታዘጋጁት። ከዛ ይሄንን አንድ ላይ አድርጋችሁ በአንድ ብርጭቆ ውሃ፣ ይሄ በነገራችን ላይ ውሃው ለብ ማድረግ አለባችሁ። ውሃው ለብ ታደርጉታላችሁ። ትጥዱትና ለብ ሲል ልክ ውሃው እየፈላ ለብ እያለ በሚሄድበት ጊዜ ነጭ ሽንኩርቱን ቆራርጣችሁ ለብ ያለ ውሃ ላይ ተጨምራላችሁ። ላዩ ላይ ቀረፋውን፣ ዝንጅብሉን ቆራርጣችሁ መጨመር ነው ማለት ነው። ከዛ መጨረሻ አካባቢ ሎሚውን ሳትጨምሩ መጀመሪያ ታወርዱትና ቆራርጣችሁ ሎሚውን እላዩ ላይ ታደርጉበታላችሁ። ካወረዳችሁ በኋላ ሎሚውን መጭመቅ ሳይሆን ቆራርጣችሁ ሎሚውን አንድ ላይ ትጨምሩበታላችሁ ማለት ነው። ከዛ ይሄንን የተወሰነ አውርዳችሁ አስቀምጡት። ውሃው ላይ እንዳለ ነው የምትጨማምሯቸው። ከዛ ከፈላ በኋላ አውርዳችሁ ማስቀመጥ ነው። ከዛ ትንሽ ከቆየ በኋላ አጥልላችሁ መጠጣት ነው። ይሄንን ጠዋት ብትችሉ ከቁርስ በኋላ ነው፣ በባዶ ሆድ አይወሰድም። ከቁርስ ከተመገባችሁ ቢያንስ ከ1 ሰዓት በኋላ መውሰድ ወይንም ደግሞ ማታ ከመኝታ ቀደም ብላችሁ መውሰድ። ይሄንን ወይ ጠዋት ከቁርስ በኋላ ወይ ማታ ከራት በኋላ ብትወስዱት ከላይ ያየናቸውን ችግሮች እንደዚሁም በጣም በርካታ ጠቀሜታዎችን ከዚህ ውህድ ማግኘት ትችላላችሁ ማለት ነው። ዶክተር ዮናስ ነበርኩ። ይህን ሐሳብ ላይክ እና ሼር አድርጋችሁ ለሌሎችም አጋሩ። ለቤት አዲስ ሆናችሁም እንደዚሁ ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ሁኑ። የዛሬን በዚሁ አበቃው። ሌላ ቀን ደግሞ ልክ እንደዚሁ ይጠቅማችኋል፣ ያስተምራችኋል ምለውን ሐሳብ ይዤላችሁ ዳግም የምንገናኝ ይሆናል። እስከዛው በያላችሁበት መልካም ጊዜ